እምቢ በል እምቢ በል እንን እያሉ ነው። ባይዘዌ ሞቅ ደመቅ ብለዋል። እንደዚሁም ደግሞ የሀይሚዬ ወዳጆች ብዙዎቹ ቅስማቸው ተሰብረዋል። እንደ እኔ ስትሮንጉን ውዶቼ አትከፋፈሉ። ሀይሚትዬም ስንወድ ብሩክንም ቀልድም ትችትም ካለ ያኔ መቃወምም ቢቻል ሁለቱን ባትሉ ደስ ይላል። ሌላው ደግሞ የብሩክ ደጋፊዎች ደግሞ በጣም ኦቨር ጨምራችኋል ማለት ነው። ለምን ኢትዮጵያ ካልቸራልስ ኢትዮጵያ ካልቸራልስ ብሩኬ ሙሽሯን ሲያጎርሳት እምቢ አለችው። አጠገብ ያለችዋን ሲያጎርሳት እምቢ አለችው። ሌሽ ወዶቼ የብሩክ ብቻ የሚደግፉት ቢ ብለው ከንፈር የሚሰጡት ለነሱ ነው። እሺ ኦኬ። ብሩኬ ሙሽሯን ሲያጎርሳት የወንድሙን ሚስት እምቢ አለችው። ድርቅ ምን በሉ ያበብዬ ወደማምዬ አላበዛከውም እንዴ? የሀይሚዬ ንጉስ እንዴ! አሁንማ ዝም አልልህም እንዴ! ያንተ ደጋፊዎች እኮ አልረጋጉም አለ። እኔ ግን ባይዛው ውዶቼ አይኔ ፈጦ ማለት ነው። ተነስተኛ ልጆች ጋር ነው ስራችን ታውቃላችሁ። ልጆቹ ተኝተዋል፣ ቁጭ ብለናል። ምን እንደምፈልግ ልንገራችሁ። አይኔ እስቲ አለች በሉኝ ሀይሚትዬ እንደነ ሀሰን እንደነ ሙቤ ኤኒዌይ ፒፕልስ እኔማ በእንግሊዝኛም ነው የምናገረው። ሀይሚዬን ለሚሳደቡ ትንሽ አናደውኛል ማለት ነው። እና ኤኒዌይ ስዳንስ አላየዋትም፣ ስጨፍር ማለት ነው። ሰርግ ላይ ስትቀውጥ አላየሁትም። ወይስ አይኔ ነው? እየፈለኳት ነው ላይ እነ ሙቤ ያሉ እነ ሀሰን ላይክ ቲክቶክ ላይ ነኝ ያለሁት ሎንግ ታይም ማለት ነው። ብዙ ቲክቶክ ተጠቃሚ አይደለሁም። አንዳንድ እህቶችም በቲክቶክ ላይ ሀይሚዬ ሜሽን ምናምን ለምትሉ እኔ ስለ ቲክቶክ ብዙ አላውቅም። እና ውዶቼ ማለት ነው ሀይሚዬ እየጨፈረች ነው። እስቲ ንገሩኝ። እኔ እንጃ። እኔ አይኔ መሰለኝ ምንድን ነው አይኔን እንግዲህ በጨው ታጠቢዋለሁ። ለወሬ መቼም ታውቃላችሁ የኛ ነገር እና ለምንድን ነው። ሌላው ደግሞ ውዶቼ የሀይሚዬ ወዳጆች ደግሞ ብዙ አትናደዱ። በቃ ሀይሚዬ የምትወዱ ከሆነ እንደኔ ዘና ፈታ በሉ። ሀይሚዬን ስትወዱ ለብሩኬ ቢግ ሪስፔክት ይኖራችሁ እንጂ ብሩኬ እርሱ እያጎረሰ ነው። እኔ ለምሳሌ ኮሜንት ስትሉ ነው ያመጣሁላችሁ። እሱ ሲያጎርስ አልቀበልም ሲሉት ማለት ነው። ይሄ ግን ምንም ማለት አይደለም፣ የሀገራችን ባህል ነው ማለት ነው። አንዳንዴ ጉርሻ የማይወድ ሰው አለ፣ ባይዘዌ ብዙ ጉርሻ የማይወድ ሰው አለ ማለት ነው። እና አትናደዱ ይሄን ያክል። አንዷ እህቴ ደግሞ ኧረ እባክሽ ፕራንክ አይመስለኝም ብሩኬ በጣም ተናዷል ለምትይው ሲምል ብቻ ነው። እኔ ብሩክን ከሁሉም ዩቲዩበሮች ከማንም ለምን አሻቸዋለሁ አምነዋለሁ እስካሁን። ለምን ፕራንክ ላይ ስለማይምል ማለት ነው። ስለዚህ ሲምል ብቻ ሳይሆን ደግሞ ውዶቼ አንዳንዴ እኮ እወዳቸዋለሁ። ማንን ነው እንደዚህ የማስተላልፈው? ፕራንክ አይደለም ለምትሉት ማለት ነው። አሁን እነ ብሩክ የሚሰሩት ላይፍ እኮ ቦይፍሬንድ ካላችሁ ባለትዳርም እንዲሁ ከሆናችሁ ላይክ ከሚዲያ ውጭ እኮ ያለ ነው ይሄ ነገር። ምሳሌ ነው የምነግራችሁ። ፎር ኤግዛምፕል እስቲ ተው ብሩክ እናተው አበበና አበባ ልበል ፍቅረኛሞች ናቸው። ሰርግ ላይ ወንድ ልጅ አጎረሳት። ዩቲዩብ ተጠቃሚ ናት። ሚዲያ ላይ አይወጣም። ለምን? ለአበባ ብቻ ሳይሆን ለአበበም ነውር ነው። ዩ አንደርስታንድ? ገባችሁ? እውነት ነገር ቢሆን ፎር ኤግዛምፕል ብሩክና ሀይሚ እውነት ነገር ቢሆን ሚዲያ ላይ አይወጣም። ይሄ እኮ ቅናት ደግሞ ያለ ነው። ጀለስ ያለ ነው። ፍቅረኛችሁ ግዴታ ይቀናል። ሪያሊቲው ነው የምነግራችሁ። ባላችሁ የሆነ ቅናት አለ ባለባበስ ሰው ሲያችሁ ላይክ። ይሄ ነገር ደግሞ የጥላቻ አይደለም። እንደዚህ አይነት እንኳን ነገር ቢኖር ይቅርታ ውዶቼ። እና እኔ ማስረዳው ምንድን ነው መሰላችሁ? ቻናል ላይ ስንቆይ ሞርዛን ዩቲዩብ ያሉላችሁ እህቶቼ ናችሁ ብዙ ጊዜ እንደዚህ ግር የሚላችሁ። ግን ስትቆዩ በቃ ቢያንስ ሀይሚዬና ብሩክን እየተከታተላችሁ ቱማች ቼንጅ። እኔ አሁን በሀይሚዬና በብሩኬ ብሩክና ሀይሚ እኛም ፕራንክ እንደሚያደርጉን አንደርስታንድ ማድረግ ጀምሬያለሁ። ሪያሊቲውን ነው የምነግራችሁ። በሁኔታቸው እያየን ከመቆየት ከራሳችን ጋር ንግግር ማድረግ አለብን። ለምን? በሀገራችን ነውር ነው። እንደዚህ አይነት ካልቸር የለም እኛ ጋር። ባልና ሚስቶች እኮ ሁሌንም የሚጣሉት ግን እንኳን ሚዲያ ጎረቤት እንዳይሰማ ነው። ለምን? ፍቺ ሲሆን ነው አገር አደባባይ የሚሰማው።
ፍቺ ካልሆነ ግን ጭቅጭቅ ከሆነ ሚዲያ ላይ አጎረሰሽ፣ ሳመሽ፣ አየሽ፣ ከዚህ በፊት ቀለበት አድርገሽ ነበር፣ ድሮ እንደዚህ ነበርሽ አይባልም። ሪያሊቲውን ነው። እኔ ሀቁን ልንገራችሁ፣ ኢትዮጵያ ውስጥ ማለት ነው ከሚዲያ ጀርባ የቡታጅራ ሴት ያገባች ኢትዮጵያ ውስጥ ሳትወልም አትቀርም። ሪያሊቲውን ነው የምነግራችሁ ማለት ነው። ግን የቡታጅራ ልጅ አይደለችም፣ የድሬዳዋ ልጅ ናት። ምንም ነገር አታውቅም ነው የሚለው። እኔ ነኝ የመጀመሪያዋ። ሪያሊቲውን ነው የምነግራችሁ። ለማ ለሌላ ሰው እሱ ግን ያውቃል፣ የሚስቱን ታሪክ ገበና ያውቃል። የት ሀገር ልጅ ነው? ሪያሊቲውን ነው የምነግራችሁ። የቡታጅራ ልጅ ነው። እና ይቅርታ ይህን ልላችሁ የቻልኩት ምንድነው ውዶቼ፣ የሚታወቅ እውነተኛ ታሪክ እንኳን ይሸፈናል። ነውር ነው፣ ሚዲያ ላይ አይነገርም። ስለዚህ ብሩክ አጎረሳት ልጁ ምናምን የሚለው 100% ፕራንክ ነው። ምሳሌ እውነት እንኳን ቢሆን ነው ምሳሌ ነው የምነግራችሁ። ይሄ ፕራንክ ነው። እና የምወዳችሁ እህቶቼ አትጨናነቁ ማለት ነው። ያጎረሳትም የለም የብሩክ ማዘር ናት ያጎረሳት እና ብሩክም እያጎረሰ እምቢ እያሉት ነው። ምንድን ነው? ስለዚህ ሁሌም ወዳችኋለሁ። ይሄን ይመስላል። አትጨናነቁ፣ እሺ አትጨናነቁ። ለምንድን ነው ሁሌ አሁን ፕራንክ ሲሰራ እየተጎዳ ያሉት የሃይሚን ደጋፊዎች ናቸው። መብታችሁ ነው። የሃይሚ ብሩክ ብላችሁ ብትከፋፈሉ፣ ግን ብዙ ጊዜ እየተረገጡም እየተከፋቸውም ያሉት የሃይሚ ደጋፊዎች ነው። መሆን የለበትም። እኔ የሃይሚም የብሩክም ነኝ። በቃ ካልሆነ ደግሞ አንድ ሰውን ብቻ ጫና አታድርጉላችኋለሁ። የሃይሚዬ ደጋፊዎች የምወዳችሁ የምከብራችሁ፣ አብሽሩ፣ አትናደዱ። እናንተ ደግሞ በቃ ሃይሚዬ ሺ ስማርት ታጨሳችኋለች፣ ገና ጨስ እንደ ችቦ ማለት ነው። እና ይሄን ይመስላል ውዶቼ። ግን ያው እናንተ ተነጣጥላችኋል ብዙዎቻችሁ የብሩክ የሃይሚዬ ደጋፊ በመባል ማለት ነው። ግን እኔ ደግሞ የሁለቱም ስለሆንኩ ያው ያስቀየምኳችሁ ካለ አፉ በሉኝ። ግን ብዙ ጊዜ የሚናደዱትም የምታናዱትም ብሩክን ብቻውን ለምትደግፉ፣ እኔ ራሴ ከነ ብሩክ ሃይሚ የፈለጉትን ፕራንክ ቢሰሩ መብታቸው ነው። ከስድብ ከምናምን ውጪ አስተያየት እሰጣለሁ። ተመልካች አትሳደቡ ነው እኔ ቶታሊ የምለው። ብሩክንም አትሳደቡ፣ ሃይሚንም አትሳደቡ። እናስተውል ባይ ነኝ። ካስቀየምኩ ይቅርታ። ሌላው ደግሞ ዘር ለገበሬ ሃይሚዬ ሰርግ ቤት እየጨፈረች ነበር በሉኝ እላለሁ። እኔ ዛሬ ቲክቶክ ላይ ሃይሚዬ ሰርግ ላይ መጨፈሯ ቼክ እያረኩ ነው። እቻት ሃይሚዬ የኔ ሰቀቀን የኔ ስስት ሪያሊቲውን መጨፈር አለባት እኮ እንዴ ይሄን ያክል። እና ብሩክ በጣም እየጨፈረ ነው፣ አስነክቶታል። ስለዚህ ተረጋጉ። ሃይሚዬን አትሳደቡ። በቃ እኛንም አታስከፉን ውዶቼ። የምወዳችሁ አትሳደቡ። እኔ እኮ በትትና ምን ለምናችሁ የምትሳደቡትን ነው የምወዳችሁ ምለው። በቃ አቁሙ መሳደብ። እና እንግዲህ ያው አልጎርስም አሉት ሙሽሮቹ የሃይሚዬን ንጉስ ልሽ